እኔ ምልሽ ይሄን ነገር ዳግም ቢያቅ ምን የሚል ይመስልሻል? ማለቴ ብሌንና ዳግምን አንቺ እንዳጣላሻቸው። ምን ማለት ነው? ዳግም በፍጹም ማወቅ የለበትም። ካወቀ ደግሞ መቼም አይምረኝም። አረ ከዛም በላይ ነው እንጂ ድጋሚ አንቺ ሙሉ ለሙሉ ይጠላሻል። ከዛም እንግዲህ ብቻሽን ትኖሪያለሽ። ይባስ ብሎ ደግሞ ዳግምና ብሌን ይፋቀሩልሻል። ከዛ ደግሞ ይጋባሉ፣ ልጅም ይወልዱልሻል። ጎረቤቶችሽ እንግዲህ እህትና ወንድም አጋባች እያሉ ስምሽን ባገኙ ቦታ ሁሉ ያጠፉልሻል። ያኔ ክብርሽ መሬት ላይ ይወድቃል። በቃ በፍጹም እንደሱ መሆን የለበትም። በፍጹም ዳግም ማወቅ የለበትም። አዎ ይህንን ነገር በጭራሽ ዳግም ማወቅ የለበትም። ለነገሩ እንዴት ያውቃል? ማን ይነግረዋል? ይሄን ነገር የምናውቀው እኔና አንቺ ብቻ ነን። ቃልዬ የኔ ልጅ ለዳግም መቼም አትነግሪውም አይደለ? ምናልባት እንዲህ ቃል መቼም አትነግሪውም አይደለ? ነገርሽ ማለት እኮ አንቺን ይጠላሻል። ታጭዋለሽ። ዳግም እኮ አሁን እኔን ጠልቶኛል። ምን ለውጥ ያመጣል? አይ ከዚህ በላይ ነው የሚጠላሽ። እኔ ግን አይመስለኝም። ተገድጄ እንዳደረግኩትና በእናቱ ሀሳብ አመንጭነት እንደዛ እንዳደረግኩ ሲያውቅ ትንሽም ቢሆን የሚያዝንልኝ ይመስለኛል። አስቢው እስኪ እናትህ አስገድዳኝ እኔ እዚህ ቤት ለመቆየት ስል ነው ያደረግኩት ብሎ የሚያምነኝ አይመስልሽም? አታረጊውም፣ በፍጹም አታረጊውም። እመኚኝ፣ አደርገዋለሁ። ምናልባት ግን አንድ ነገር ካደረግሽልኝ ላልነግረው እችላለሁ። ምን ላድርግልሽ? እሺ የፈለግሽውን አድርጋለሁ። ምን ላድርግ? ከልጅሽ ካጋቢኝ። ምን? አዎ ዳግም እኔ እንዲያገባኝ አሳምኘው። አንቺ ካልሹ ደግሞ ምንም ነገር እንባይልም። ከመሞቴ በፊት ያንተን ዓለም ማየት እፈልጋለሁ። ስለዚህ ቃልን አግባት በይሁ። አላደርገውም፣ በፍጹም አላደርገውም። ቆይ ለምን? ልጅሽ ከብሌን ጋር እንዲጋባ እንደማፈልግ ያውቃለሁ። አየሽ ዳግም እኔም ቢያገባኝ ብሌንና ያገባትም ማለት ነው። አንቺ በጣም መጥፎ ሰው ነሽ። ልጄን ላንቺ መቼም አልሰጥም። የልጄን ህይወት አላበላሽው። አታስቢ፣ በጣም ጥሩ ሆንለታለሁ። በፍቅርም ደግሞ ካንቺ በላይ ልንከባከበው እችላለሁ። ደግሞ ቶሎ ቶሎ ወልደን አያት እናደርግሻለን። አይሆንም፣ ካንቺ ጋርም አላጋባውም። በፍጹም ልጄ ሲኦል ውስጥ እንዲኖር አላድርገውም። ሲኦል? እኔ ነው ሲኦል? አዎ እንዳንቺ አይነት ሴት በፍጹም ለልጄ አትመጥነው። አንቺን ከሚያገባ ብሌንን 10 ጊዜ ቢያገባ ይሻላል። መንደርተኛው ስሜ እንዳያጠፋ ብዬ እንጂ ልጆቼን እኮ ጠልቼ አይደለም። ቆይ ያደረግሽውስ ነገር? ምንም አታመጭም። ከፈለግሽ ንገሪው። በቃ እኔ ልጅ ዝም በይ። በቃ ተረጋጊ። በቃ አልፈልግም፣ መረጋጋት አልፈልግም። አልቅሽ ይወጣልኝ። ከዛ ከነ መፈጠሩ መርሳት ነው የምፈልገው። ሙሉ ለሙሉ መርሳት ትችያለሽ እንዴ? አዎ እችላለሁ። ከልቤ ነው የማስወጣው። እኔ እንጃ የኔ ቆንጆ፣ ያደረገው ልክ አይደለም፣ መቀጣት አለበት። ለትንሽ ጊዜ አኩርፊው ወይ ደግሞ የፈለግሽውን ነገር አድርጊ። ግን ደግሞ ከዛ በኋላ ማውራት ያለባችሁ ይመስለኛል። ማውራት አለባችሁ? አዎ፣ አንደኛ እሱ ጋር ያለውን እውነት አናውቅም። ከእኔ በላይ ምን እውነት አለ? አዎ የለም። ነገር ግን ሁሉ እውነት ባይን አይታይም። ለምሳሌ ኮከቦቹን ብታያቸው እዚህ ሆነን ስናያቸው ትንሽ ይመስላሉ። ነገር ግን ከምድር የሚበልጡ ትላልቅ ኮከቦች አሉ። ይሄ ነገር ታዲያ ከዚህ ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ እውነት እኮ የሚታይ ብቻ አይደለም። አንድ ነገር ስላየሽው ብቻ እሱ ነው እውነት ማለት አይቻልም። ለምሳሌ 6 ላንቺ 6 ሆና ብትታይሽ ከፊት ለፊትሽ ላለው ሰው ግን 9 ቁጥር ናት ብሎ ሊከራከርሽ ይችላል። ሁለታችሁም በራሳችሁ ትክክል ናችሁ፣ ግን እውነታው ደግሞ ከሚታየው በላይ ነው። እትዬ ለምንድን ነው ልታሳምኚኝ የምትሞክሪው? እንደዚህ ካሰብሽ ለምን መጀመሪያውን አባረርሽው? ምክንያቱም መቀጣት አለበት። አደረገውም አላደረገውም መቀጣት አለበት። የኔ ቅጣት ደግሞ እሱን ከህይወቴ ሙሉ ለሙሉ ማስወጣት ነው። እንደሱ ማድረግ የምትችይ አይመስለኝም። ለምን? ደካማንሽ እያልሽኝ ነው? አይ አይደለም፣ ጠንካራ ሴት ነሽ። ግን ደግሞ ከዳግም ጋር ብዙ ነገሮች አስተሳስሯቸዋል። ሌላው ቢቀር ወንድምሽ እኮ ነው። በስጋ እንኳን ባይሆን ወንድምሽ እኮ ነው። በዛ ላይ ደግሞ እናትሽም አለች።
መርሳት ካለብኝ እረሳዋለሁ። ግዴታም ከሆነ ደግሞ እሷንም ተዋታለሁ። ተይ ብሌን፣ እኔ እንደሰማሁሽ ማንም እንዳይሰማሽ። ስለተናደሽ ብቻ ነው እንዲህ የምትናገሪው። ለማንኛውም ተረጋጊና ጊዜ ወስደሽ አስቢበት። እሺ? በቃ እንደምንም ለመረጋጋት ሞክሪ። አይዞሽ። እሺ? ወይኔ ጉዴ! ሰምቶኝ ይሆን እንዴ? የኔ ልጅ ዳግዬ መጣህ እንዴ? ምን እያወራችሁ ነበር? ምንም፣ ዝም ብሎ ነው። ለብሌን እንደዚህ መሆን እንደሌለብህ፣ ለእሷ ደግሞ የፍቅር ስሜት መሰማት እንደሌለብህ ልንገረው ብላኝ እሱን እኮ ነው ንገረው ያልኳት። ሁለታችሁም አልተዋጣችሁልኝም። ምንም እየታመናችሁልኝ አይደለም። እናቴ ቃልን ትጣያት ነበር አይደለ? ታዲያ እንዴት ነው ባንዴ እንደዚህ አይነት ወዳጅነት የምትመሰርቱት? አንተ አይደለህ እንደመለስከው? ክፉን ሰው በክፉ ከመለስን እኛ ከሱ በምን ተሻልን ታዲያ? እኔ እንጃ ብቻ። ያ የብሌን ስልክ ነው? ለምንድን ነው እዚህ ተቀመጠው? አዎ እኔ ነኝ እኮ እዚህ ጋር ያስቀመጥኩት። ለምን? ስልኳን መሬት ላይ ጥላው ነበረ። ከዛ አንስቼ እዚህ ጋር አስቀመጥኩት። ምን ነው ማስቀመጥ ይጥፋና ነው እንዴ? ልጅ ወዴት እየሄድክ ነው? ቆይ ስልኩ እንዴት አገኘሽው? ቆይ ሰምተሽ የለ እንዴ? እና ወይስ ለሁለታችሁም በየተራ ማስረዳት አለብኝ? አላመንኩሽም፣ ንገሪኝ። ልጅ ላይ ምን እያደረግሽ ነው? አሁን ደግሞ ሀሳቢ ለመሆን እየሞከርሽ ነው? ያቺ ምስኪን ልጅ በአንቺ ሴራ ምክንያት የምትወደው ልጅ ከሌላ ሴት ጋር ተኝቶ አገኘችው። ከዛ በድንጋጤ ስልኳን መሬት ላይ ጥላው ሄደች። ታዲያ እኔ ደግሞ አንስቼ አስቀመጥኩላት። ለዳግም እንዲህ ብዬ እንድነግረው ነበር የጠበቅሽው? ወይኔ ሳላውቀው ልጄን ጎድቻታለሁ ማለት ነው። አሁን እንዴት ሆነ ይሆን? አሁን እኔ እናት ነኝ ለልጇ ሀዘን የምትሰጥ ክፉ እናት። ወይኔ አሁን ልጄ በጣም አዝናብኝ ይሆናል። ቆይ ብሌን ምን ሆነሽ ነው? በማላውቀው ነገር እኮ እያስጨነቅሽኝ ነው። እጅግ ልቀቀኝ እባክህ ወደዛ። እንዴ ምን ሆነሽ ነው? ለምንድን ነው እሱን ማትነግሪኝ? እስካሁን ዝም ስለ ልክ ያውን ግን እንደ መሰለ አይዞሽ፣ ይቅርታ እያልኩ ልማዝዝብሽ አይደለም የመጣሁት። ስልክሽን ቤት ጥለሽው ነው፣ ካስፈለገሽ ብዬ ነው። እሺ ወይኔ ሳሚ ደውሎ ነበር። ለካ ቀጠሮ ነበረብን። እንዴት ረሳዋለሁኝ? ቆይ ምን አይነት ሰው ነኝ? እንዴት እናቴን እረሳታለሁ? ሄሎ ሳሚ፣ በእናትህ ይቅርታ አድርግልኝ። ምንድነው ብሌን? እንዴት እንደዚህ ታደርግኛለሽ? ቀኑ ሙሉ ስደውል ነበር ግን ስልክ ዝግ ነው። አው አንድ ከባድ ነገር ተፈጥሮ ነው። ምንድን ነው የሆንሽው? ምን ሆንሽብኝ? አይ ምንም የግል ጉዳይ ነው። የግል ጉዳይሽ? በጣም ይቅርታ ሳሚ፣ የግል ጉዳይ ሆኖብኝ ነው የቀረሁት። በጣም ነበር ያስጨነቅሽኝ። የሆነ ነገር የሆንሽ መስሎኝ ቤትሽ ድረስ እየመጣሁ ነበር። ምን? ቤት ድረስ እየመጣው ነው እንዴ? ለምን ሳሚ? በኃይል እኮ እየፈለገህ ነው። እሱማ አገኘኝ እኮ። ምን?
እሺ አሁን ጎዳክ? ምንድን ያደረገ? በእናትህ ንገረኝ ሳሚ። ወይኔ ያደረኩት ነገር ሳያንስ ጭራሽ ችግር ውስጥ ከተትኩ። ምን አይነት የማረባ ሰው ነኝ? ግን ደህና ነህ አይደለ? እባክህ ንገረኝ። ለእኔ ተጨንቀሽልኝ ነው እንዴ? ለምንድን ነው የማልጨነቀው? በእኔ ምክንያት እኮ ነው እንደዚህ ይሆንክ ያለው። ለእኔ ተጨንቀ ቤት ድረስ መጣ። ህይወትህን እኮ አደጋ ላይ ጥለህ ነው የመጣው። ታዲያ እኔ ለምን እንደሆነ ታውቂያለሽ አይደል? አዎ ሳሚ አውቃለሁ። ከዚህም በላይ ለሆነ ዝግጁ ነኝ። አመሰግናለሁ ሳሚ። ደግሞ ለምንድን ነው ስልክ አንስተሽ ዝም ያልሽው? ምን አንስተሽ ነው ያልከው? አዎ የሆነ ሰዓት ስልክሽን አንስተሽው ከዛም ብለፈልፍ አትመልሽም። አረ ሳሚ እኔ ስልክ አላነሳሁኝም። ሲጀመር አሁን የተቀበልኩት እና ማን ሊያነሳው ይችላል? እኔ እኮ አንቺ መስለሽኝ ብዙ አውርቼ ነበር። ካንቺ ውጭ ስልክሽን የሚያነሳው ሰው ነበር? እኔ እንጃ። ስልኬን እናቴ ቤት ጥዬው ነበር የመጣሁት። እናቴ ደግሞ ስልኬን አታነሳም። ሌላ ማን ሊሆን ይችላል? ዳግም ነው ያለው። ወይኔ ቃል ምን አልሽ? ቃል እዛ ነበረች? አዎ ሳሚ እዛ ናት። ወይኔ ያወራን በሙሉ ሰምታለች ማለት ነው እኮ። እስካሁንም ደግሞ ለባህሉ ተናግራ ይሆናል። ወይኔ ምንድን ነው ያደረኩት? አዎ እሷ መሆን አለባት። እንደዛ አይነት ነገር እሷ ነች የምታደርገው። ሳሚ ምንም ነገር አይፈጠርም። እኔ ራሴ ያለህበት እመጣለሁ። አይሆንም ብሌ። ስለ እናትሽ ልነግርሽ እንደሆነ በኃይሉ ያውቃል። ስለዚህ ሊጎዳሽ ይችላል። ምንም አያደርገኝም። ለእሷ አትጨነቅ። ግን እኮ ያልኩህን ብቻ አድርግ። እሺ ደህና ሁን። በቃ ራስህን ጠብቅ። እሺ የኔ ቆንጆ፣ አንቺም ራስሽን ጠብቂ። ብሌን በዚህ ነው የተቆጣችው? ቃልን ቤት ይዣ ስለመጣው በዚህ ነገር ብቻ ነው እንደዚህ ሆነችኝ? ምራቋን የተፋችብኝ የተቸገረ ሰው ለመርዳት ስለሞከርኩ ነው? የተቸገረ ሰው ስለረዳው የተቸገረ ሰው ያማገጥክ ነው የምትረዳው? የምስኪኗን ልጅ እምነት በልተህ ሌላ ሴት አቅፈህ ተኝተህ ነው የምትረዳው? ብሌን ግን ታድላ። እንደሱ ማቴን እውነቴን እኮ ነው የተናገርኩት። ምን ፈልገሽ ነው? ምንም። ታዲያ ውስጥ ብትገቢ አይሻልም? እዚህ ይበርዳል። ደሞም ብቻዬን መሆን እፈልጋለሁ። ብቻህንማ መሆን የለብህም። እንዲህ ስትጨነቅ እያየሁ ደግሞ ትቼ መግባት አልችልም። ለምን? ትጎዳለህ። ስትጨነቅ እያየሁ ደግሞ ዝም ማለት አልችልም። የሆነ ሰው አጠገብ ሆኖ ጭንቀትህን መጋራት አለበት። ያንቺ እገዛ ያስፈልገኝ። ማንም እንድጨነቅልኝም አልፈልግም። በቃ ተይኝ። ጭራሽ ደግሞ አንቺ እንድትጨነቅልኝ። ቆይ ትንሽ አታፍሪም? የሰራሽውን ነገር ረስተሽ ምንም እንዳልተፈጠረ አስመስለሽ አጠገቤ ስትቀመጪ ትንሽ እንኳን አይደብርሽም እንዴ? ግን እኮ እኔ ላንተ አስቤኝ ነው። በቃ ለኔ ካሰብሽልኝ በቻልሽው መጠን ከኔ ራቂ። አንቺ በቀረብሽን ቁጥር ሰላም ይናጋል። ህይወቴ የተበጠበጠ ነው ያለው። በቃ ተይኝ እንጂ ደም ከቻልሽ ነገ ይህንን ቤት ጥለሽ ሂጂልኝ። እንደሱማ ማድረግ አልችልም። ቢያንስ በቃ በቤቴ ውስጥ ሰላም ይላገኝበት። አሁን ብቻዬን መሆን እፈልጋለሁ። ሂጂልኝ። እሺ ሄሎ ሳሚ። አዎ ልወጣ ነው። እሺ እጠነቀቃለሁ። አንተም ጠንቀቅ በል። ያልከኝ ቦታ ነው አይደል የምመጣው? እሺ መጣሁ በቃ። እሺ ወዴት እየሄድሽ ነው?
የትም እዚሁ ነው። እንደዛ ከሆነ አብረን እንሂድ። የምታግዢኝ ነገር አለ። ወይኔ ጉዴ! ምንድን ነው የምላት አሁን? መቼም አፌ ሞልቼ እምቢ አልላትም። ምን ነው ልጄ? ቶሎ እንመለሳለን እኮ እቃ ብቻዬን መያዝ ስለማልችል ነው። እሺ እትዬ። ጎሽ የኔ ልጅ በቃ እንውጣ። ምን ነው የምትሄጂበት አለ እንዴ? አዎ። አይ ብሌን የምትሄጂበት ካለ ንገሪኝ። እኔ እኮ እንደ እናትሽ ነኝ እኮ። ንገሪኛ የምትሄጂበት አለ? እንደዛ ነገር ቀጠሮ እያለሽ ነው እንዴ እንሂድ ስልሽ እሺ የምትይው? እንዴት ብዬ እምቢ እልሻለሁ ታዲያ? እኔ ቆንጆ ስላከበርሽኝ እግዚአብሔር ያክብርሽ። ከዚህ በኋላ ግን ምንም የማትችይው ነገር በይሉኝ ታሽ እንዳትይኝ እሺ? እሺ እትዬ። እኔ እንደ እናትሽ ነኝ። ምንም ነገር ካልቻልሽ አልችልም በይኝ እሺ? እሺ በቃ አሁን ወደ ቀጠሮሽ ሂጂ። እኔ ብቻዬን እሄዳለሁ። ግን እቃውስ? እቃውንም ቢሆን ችግር የለም በሰው አመጣለሁኝ። ወይ ቀጠሮኝ ከሰዓት ላድርግና ደርሰን እንምጣ። አይ እንደዛ ብሎ ነገር የለም። አንቺም ወደ ቀጠሮሽ እኔም ወደምሄድበት እሄዳለሁ። አየር ስትቀበይ ነገሩን ትረሻዋለሽ ብዬ ነው እንጂማ አንቺን ብትኖሪ እኮ እቃውን በሌላ ሰው ነበር ማስመጣው። በሰበቡ አብረን ዘና እንድንል ነበር ያሰብኩት፣ ግን ደግሞ ተቀደምኩ። አመሰግናለሁ እትዬ። እሺ በቃ አንቺም ወደ ቀጠሮሽ። እሺ እትዬ። እሺ ወጣሽ? ምን ወጣለሁ? እኔ እንዳልወጣ በኃይሉ በር ላይ ጠባቂ አቁሞብኛል። ይሄ ውሻ ልጅ ጠብቄው ነበር እና አሁን ታዲያ ምን እናድርግ? እኔ እንጃ። ብቻ ግን ዛሬ ሳላገኝ አላድርም። እንዴትም ብዬ አገኛለሁ። ስሚ ብሌን፣ በፍጹም እሱ እያየሽ እንዳትወጪ። የፈለገ ነገር ቢሆን እሱ ከቤት እያለ ልትወጪ እንዳትሞክሪ። ገባሽ? ይኸውልሽ ትንሽ ከቤት ከራሽ ሊጎዳሽ ይችላል። አዎ እሱም ብዬ ነው የተመለስኩትም። ካልሆነ እኔ እመጣለሁ። ሳሚ በፍጹም እንደዚህ እንዳታደርግ። ወደዚህ መምጣት የለብህም። እኔ እስኪሄድ ጠብቄም ቢሆን እወጣለሁ እንጂ አንተ በፍጹም ወደዚህ እንዳትመጣ። እሺ ገብቶኛል። አላምንም። እንደማትመጣ ቃል ግባልኝ። ካንቺ ነጥለኝ አልመጣም። ታውቂያለሽ አይደል? ካንቺ የበለጠ ዋጋ የምሰጠው ሰው የለኝም። እሺ በቃ ለማንኛውም እኔ ራሴ እመጣለሁ። እሺ አዲስ ነገር ሲለው ደውይልኝ። ሄሎ አለቃ። አዲስ ነገር አለ? ልጅቷ ወጣ ነበር ግን እኔን ስታይኝ ገባች። እቺ እባብ ምናልባት የኔ ሰው መሆንህን አውቃ ይሆናል ይመስለኛል። ለማንኛውም ዋናው አለመውጣቷ ነው። ጠንቀቅ ብለህ ጠብቃት። ቅያሪ ካስፈለገ አስቀይርልሃለሁ። 24 ሰዓት ቢሆንም እጠብቃታለሁ። ከዛ ቤት በፍጹም መውጣት የለባትም። ገባኝ አለቃ። ምንም አታስብ፣ አትወጣም። እሺ አንበሳዬ፣ አዲስ ነገር ካለ ደውልልኝ። እሺ አለቃ። ቆይ ምንድን ነው በኃይሉ? ብሌን ሳሚ ልታዩኝ ልትወጣ ነው። እርግጠኛ ነህ? ቆይ ሳሚ ጋር ነው ልትወጣ የነበረው? እሱን እንኳን በእርግጠኝነት መናገር አልችልም። ምናልባት ግን ወደች ከወጣች ሳሚ ማግኘቱ አይቀርም። ስለዚህ ለምንም ነገር ከቤት መውጣት የለባትም። ለዛ ነው እንድትጠብቅ ያረኳት። ወንድ እኮ ነው በኃይሉ። እኔ በኃይሉ እያለሁ ያለ እኔ ፍቃድ ማንም ምንም ነገር ማድረግ አይችልም። ብሌን በፍጹም እናቷን ማግኘት አትችልም። አዎ አምናለሁ። እመኚኝ፣ የማይሰበር ሰው ላይ ነው እምነትሽን ይጣልሽው። እኔ የምለው እየታረፍኩ ነበር ያልሽኝ? መሄጃ ሳጣ እኮ እነ ዳግም ጋር ማለቴ የብሌን አሳዳጊ እናት ጋር ነው ያረፍኩት። ገነት ጋር? አዎ ገነት ጋር። ምን ነው ችግር አለ እንዴ? ኧረ የለውም። እንደውም ደስ ብሎኝ ነው እኮ። እንኳን ገባሽ። ቆይ እኔ እዛ መግባቴ አንተን ለምንድን ነው ይሄን ያክል ደስተኛ ያደረገ? ይኸውልሽ
እዛ አንድ የምፈልገው ፋይል አለ። እሱን ይዘሽልኝ ትመጫለሽ። የምን ፋይል? እሱን አንቺ አይመለከትሽ። ያቺ አሮጊት የድሮ ሳጥን ውስጥ ወይም የድሮ ዕቃ ውስጥ አስቀምጠዋለች። ለእኔ ወሳኝ የሆነ ፋይል ነው። ማንም ሰው ሳይሽ ታመጭልኛለሽ። የእኔ ስም ወይም የሰለሞን አሊያም ደግሞ ፍቅር ለሕፃናት የሚል ፋይል ካገኘሽ እሱን ይዘሽልኝ ትመጫለሽ። አይሆንም። ዳግምን ልከደው? አይ በአሁኑማ እንደዚህ ማድረግ የለብኝም። እንዲጠላይ በቂ ምክንያት እየሰጠሁት ነው። ይህን አድርጌ ደግሞ የባሰ እንዲጠላይ ማድረግ አይገባኝም። ትንሽ እንደ አፍቃሪ አክት ማድረግ አለብኝ። ምን እያሰብሽ ነው? ይቅርታ በኃይሉ፣ ግን ይህንን ነገር ማድረግ የምችል አይመስለኝም። ወደሽ ነው የምታደርጊው? ያረግሽውን የረሳሁልሽ መስልሻል? በህይወት መኖር ከፈለግሽ በእኔ ፊት ጠቃሚ ሰው መሆን አለብሽ። ስለምጠቅምኝ እኮ ነው የማልኩሽ። ይገባሻል? አዎ ገባኝ። ምንድን ነው የገባሽ? አሁኑኑ የፈለግከውን ነገር ይዤልህ እመጣለሁ። ጫጩት እኔን እምቢ ለማለት ትፈልጊያለሽ? አሁን ይዤና አምጪልኝ። ሰሚያለሽ? ደግሞ ከዛሬ ማለት የለበትም። በያውን ከፍቴ ጥፊ እልይ። ይሄ ደግሞ እስካሁን አለ እንዴ? ለሽንት እንኳን ዞር አይልም እንዴ? ምን አይነቱ ነው? ሄሎ ሳሚ፣ እስካሁን አልሄደም። ቆሞ እየጠበቀኝ ነው። እንዴት አድርጌ እንደምወጣ አላውቅም። ሲያስጠላ። እሺ እሺ፣ እደውልልሃለሁ ሳሚ። ምን እያረግሽ ነው? እትዬ አለሽ እንዴ? አንቺ ልጠይቅሽ እንጂ እስካሁን አልሄድሽም እንዴ? ትንሽ ጠብቂኝ ብሎኝ ስልክ እየጠበኩኝ ነው። አሃ፣ ከወንድ ጋር ነው እንዴ የምትሄጂው? አይደለም። አይዞሽ የኔ ቆንጆ፣ ምንም ማለት አይደለም። እሺ፣ እኔ እኮ እናትሽ ነኝ፣ ማፈር የለብሽም። እሺ። አዎ፣ ግን ለማንኛውም የሚፈጠረው ነገር አይታወቅም። ይሄን ያዥ። እሺ። ደግሞ እንዳታመሽ፣ በጊዜ ለመመለስ ሞክሪ። እሺ እትዬ፣ እንዳሰብሽ እኮ አይደለም። ችግር የለም። ገባኝ። ይሄንን ጋርድ እንዴት እንደማልፈው አሁን መጣልኝ። እንዴ ማንም የለም እንዴ? ይህን ፋይል እንደምንም ማግኘት አለብኝ። አለበለዚያ በኃይሉ እኔንም እንደ ሳሚ ነው የሚያደርገኝ። ቆይ ይህ ልታስቀምጠው ትችላለች። አሮጌ ዕቃ አሮጌ ዕቃ ነበር ያለኝ። ቆይ ምንድን ነው ያለው ኮተት? ምን አይቷ አሮጊት ናት?
አገኛት ወንዳታ ቃል እባክህን አምላኬ ሆይ ከዚህ ሰው ያምልጬ ሳሚን አግኝቼው እናቴ ማን እንደሆነች እንዲነግረኝ አድርግ። ሃሎ የኔ ልጅ ብሌን ብሌን በታስኪ አንተ ሳለሚ ይመጣል። ብሌን ነሽ? እባክህን አምላኬ ሆይ ሌላ ሰው መስየው እንዳመልጥ አድርግ። ሄሎ ሃሎ ሃሎ የኔ ልጅ ኔትወርኩ ነው መሰለኝ አይሰማም። መልሼ እደውላለሁ። ተመስገን አምላኬ ብሌን እንደሆንኩኝ አላወቅም። ወይኔ ጉዴ ከዚህ ሰው ያመለጥኩኝ ብዬ ተደስቼ ሳልጨርስ በኃይሉ መጣ። በኃይሉማ በቀላሉ ይለየኛል። እባክህ አምላኬ እናቴን ማግኘት አለብኝ። እኔ እንደሆንኩኝ እንዳያውቅ አድርግ። ማን የመጣ ሰው የለም? ብሌን አልወጣችም። አንበሳ ዋናው እሷ አለመውጣቷ ነው። አዎ በደንብ እየጠበቅኳት ነው። ግን አንድ ቀይ ሴትዮ ወጣለች አለቃ። ሰላም ነው የምትሆነው። እሷ እንኳን ተዋት። ከዛ በኋላ ደግሞ አንድ አሮጊት ሴትዮ መጣለች። ምን አሮጊት ሴትዮ? አዎ ነጠላ ያደረገች አሮጊት ሴትዮ። ተጠራጥሬ ተከትያት ነበር። ነገር ግን ስልክ ስታወራ የምር አሮጊት ነች። አንተ ደደብ ምን ብዬ ነበር? እዚህ ቤት ውስጥ ከብሌንና ከሰላም ውጪ የሚኖር ማንም የለም ብያል ነበር እንዴ? እና አሮጊቷ ማን ናት? ብሌን ናታ። ቆርቆሮ ጭንቅላትን ሸውዳ ሄደች አይደል? አሁን ሳትርቅ እንከተላት። ናፍተን የኔ ልጅ ያቶ ገዛኸኝን ቤት ታውቃለህ? ይቅርታ አላውቀውም ማዘር። የሆነ ጠቆር ያለ ረዘም ያለ ሞላ ያለ ሰውዬ ናቸው። ይቅርታ አላውቀውም። ብሌን ቆንጆ ተዋናኝ ነኝ አይደል? እንኳን እሱ አንተንም ሸወድኩ። ብሌንዬ በጣም ተጨንቄ ነበርኩ። ይሄኔ ቅመም ኮራውብሽ።
በል ንገረኝ አሁን እናቴ ማናት? ይኸው ብሌን እንደነገርኩሽ በጣም ጥንቃቄ ያስፈልጋል። ሳሚ እስኪ በቃ ይመክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት የወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም የባህልህት ምን? አዎ ብሌን ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት?